ሰላም የቻናሌ ቤተሰቦች፣ እኔ ሀናኒን ዛሬ በጣም ጠቃሚ የሆነውን መሰረታዊ የልብስ ፓተርን አወጣጥን እናያለን። ፓተርኑን ለመጀመር የመነሻ መስመር እናሰምራለን። ዙሪያ 35 ሳንቲሜትር ሲካፈል ለ5 7 ሳንቲሜትር ላይ የአንገት ስፋቱ ላይ ቲክ እናደርጋለን። 7 ሳንቲሜትር ሲደመር 1 ሳንቲሜትር 8 ሳንቲሜትር ላይ ቲክ እናደርጋለን። አራት ማዕዘን እናሰምረዋለን። ፍሮንትን የአንገቱን ፓርት በከርቭ ማስመሪያ እንሰራዋለን። 36 ሳንቲሜትር ሲካፈል ለ2 18 ሳንቲሜትር ላይ ቲክ እናደርጋለን። መስመር ወደ ታች 36 ሳንቲሜትር ሲካፈል ለ10 3.6 ሳንቲሜትር ላይ እናሰምራለን። ሰላሳ 36 ሳንቲሜትር ሲካፈል ለ2 18 ሳንቲሜትር የእጅጌ መስመርን እናሰምራለን። የእጅጌ ከርቭ ለመስራት 19 ሳንቲሜትር ሲካፈል ለ2 9 ሳንቲሜትር መሃል ላይ 2 ሴንቲሜትር ገባ ብዬ ቲክ አድርጋለሁ። የደረት ዙሪያ 86 ሳንቲሜትር ሲካፈል ለ4 21.5 ሳንቲሜትር 1 ሳንቲሜትር ለፍሮንቱ ስለሆነ እንጨምራለን። 22.5 ሳንቲሜትር ላይ ቲክ እናደርጋለን። የእጅጌ መስመር ላይ 2 ሴንቲሜትር ገባ ያለው መስመርን ይዘን በከርቭ ማስመሪያ የእጅጌ ጥልቀቱን እናሰምራለን። እስከ ወገብ ድረስ 40 ሳንቲሜትር ቁመቱን እናሰምራለን። ከወገብ እስከ ዳሌ 18 ሳንቲሜትር እናሰምራለን። የወገብ ዙሪያ 70 ሳንቲሜትር ሲካፈል ለ4 17.5 ሳንቲሜትር 3 ሳንቲሜትር ለዳርት ስጨምር 20.5 ሳንቲሜትር ላይ ቲክ አደርጋለሁ። የዳሌ ዙሪያ 90 ሳንቲሜትር ሲካፈል ለ4 22.5 ሳንቲሜትር ላይ ቲክ አደርጋለሁ። መስመርና የዳሌውን መስመር አሰምረዋለሁ። የጡት ጫፍ ርቀት 18 ሳንቲሜትር ሲካፈል ለ2 9 ሴንቲሜትር ላይ ቲክ እናደርጋለን። ወገብ መስመር ላይም 9 ሴንቲሜትር ቲክ እናደርጋለን። የዳሌ መስመር ላይም 9 ሴንቲሜትር ቲክ እናደርጋለን። መስመር ለመስራት ከመካከለኛው አንገት ነጥብ በመነሳት እስከ ጡት መስመር 19 ሳንቲሜትር ቲክ እናደርጋለን። 75 ሳንቲሜትር እንጨምርና ቲክ እናደርጋለን ወደታች። የወገብ መስመር ላይ 3 ሳንቲሜትር ለዳርት እናሰምራለን። የጡትን ዳርት ለመስራት ወደ ላይ 8 ሳንቲሜትር ወደ ላይ ቲክ ካደረግን በኋላ 3 ሳንቲሜትር ለዳርት እንሰራለን። ሴንቲሜትር ወደ ውጪ ወጣ በማለት ቲክ አድርገን እናሰምሯለን። ዳርቱ ሲያዝ እንዳያጥር። ዳርት በከርቭ ማስመሪያ እናስተካክለዋለን። ዳርቱ ውበት እንዲኖረው
ሳንቲሜትር እንጨምራለን በከርቭ ለመስራት። ፓተርኑ ዙሪያ ላይ 1 ሳንቲሜትር ለስፌት እንጨምራለን። የፍሮንቱ ፓርት ስላለቀ ዙሪያውን በመቀስ ቆርጬ አወጣዋለሁ። የጀርባ የአንገት ስፋት 7 ሳንቲሜትር ላይ ቲክ እናደርጋለን። ርቀቱን 2 ሳንቲሜትር ላይ ቲክ እናደርጋለን። የአንገቱን ከርቭ ለመስራት 4 ማዕዘን መጀመሪያ እናሰምራለን። እሱን ቅርጽ በከርቭ ማስመሪያ እናሰምረዋለን። ስፋት 36 ሳንቲሜትር ሲካፈል ለ2 18 ሳንቲሜትር ላይ ቲክ ካደረግን በኋላ ወደ ታች 3.6 ሳንቲሜትር እናሰምራለን የትከሻውን መስመር ለማግኘት። የዙሪያ 36 ሳንቲሜትር ሲካፈል ለ2 18 ሳንቲሜትር ላይ እናሰምራለን። ይህ መስመር 18 ሳንቲሜትር ሲካፈል ለ2 9 ሳንቲሜትር ላይ ወደ ውስጥ 1 ሴንቲሜትር ገባ ብለን ቲክ እናደርጋለን። ዙሪያ 86 ሳንቲሜትር ሲካፈል ለ4 21.5 ሳንቲሜትር ላይ ቲክ እናደርጋለን። እስከ ወገብ 37 ሳንቲሜትር ላይ እናሰምራለን የወገብን መስመር። ዙሪያ 7 ሳንቲሜትር ሲካፈል ለ4 17.5 ሳንቲሜትር ሲደመር 2 ሳንቲሜትር የዳርት 19.5 ሳንቲሜትር ላይ እናሰምራለን። ዳሌ 18 ሳንቲሜትር ላይ እናሰምራለን። የዳሌ ዙሪያ 90 ሳንቲሜትር ሲካፈል ለ4 22.5 ሳንቲሜትር ላይ እናሰምራለን። መስመርና የዳሌ መስመር እናሰምራለን። የደረት መስመር 9 ሳንቲሜትር ቲክ እናደርጋለን። የዳሌ መስመር ላይም 9 ሳንቲሜትር ገባ ብለን ቲክ ካደረገን በኋላ መስመር 2 ሳንቲሜትር ለዳርቱ ከግራና ከቀኝ 1 ሴንቲሜትር እናሰምራለን። መስመር ላይ ወደ ታች 2.5 ሳንቲሜትር ዝቅ ብለን ሁለቱን 1 ሴንቲሜትር የሰጠናቸውን የዳርት መስመሮች እናገናኛለን። ሁለት ሳንቲሜትር ከስር በከርቭ ማስመሪያ እናሰምረዋለን። ቤት 1 ሴንቲሜትር እንጨምርለታለን። በመቀስ ቆርጬ አወጣዋለሁ። ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ያልገባችሁ ነገር ካለ ወይም በቀጣይ እንድሰራላችሁ የምትፈልጉትን የልብስ አይነት ካለ በኮሜንት ላይ ጻፉልኝ። አዳዲስ ትምህርቶች እንዲደርሳችሁ ደግሞ
ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ ይሆንላችሁ።